እኔ ይህንን ከእናንተ አልጠብቅም። እንድትታረቁ እንጂ እንድትለያዩ ነው እንደኛ ስንለምናችሁ የነበረው። ከእናንተኛ ይህን አንማርም፣ እኛ አንፈልግም እንደዚህ አይነት ነገር። እኛ ከእናንተ ስንት ነገር ስንጠብቅ ነበርን። እኛ እኮ እንደዚህ ታመራላችሁ መቼም ታመራላችሁ ብለን አስበን አናውቅም። እና በጣም ነው ማዝነው። በጣም እኛ የተሻለ ነገር ይዛችሁ ትመጣላችሁ፣ ፍቅራችሁ ይቀጥላል፣ መሀላችሁ የገቡ ሰዎች ይወጣሉ ብለን ነው እንጂ ያስብነው በዚህ ደረጃ እናንተ ተለያይታችሁ እኛ እናለቅሳለን ብለን አስበን አናውቅም። በፍጹም በፍጹም። ስንደክም ነበር። እኔ ቢያንስ ማለት ነው መለኛው ጋር ፍፄ ጋር የተለያየ ሰው ጋር ስደውል ቢያንስ በትንሹ $150 ጨርሻለሁኝ። ግን እንድትታረቁ ነበር፣ እንድትስማሙ ነበር እንጂ በዚህ ደረጃ መታችሁ እንድትለያዩ አልነበረም። በፍጹም ማመን አልቻልኩም። እኔ በፍጹም እኔ አላምንም። በፍጹም አይምሮ አይቀበልም። በፍጹም አልተለያያችሁም። በፍጹም አትለያዩ። በፍጹም ስለመለያየት ከእናንተ መስማት አንፈልግም። በፍጹም በጭራሽ ይህን ወሬ መስማት አንፈልግም። በጭራሽ። ለእኛ አታዝኑም? እንደኛ እኮ እንወዳችኋለን። ሁለታችሁ እንድትለያዩ ማንፈልግ እኮ አለን። ለሰው ብላችሁን እንዴ የምትለያዩት? እንዲህ ምን ሆናችሁ ነው? ባለጌ ሰው እንዳለ ሁሉ እኮ ምድር ላይ ጨዋ ሰውም አለ። እኔ ያስለቀሰኝ አንደኛ ቡራን የሴት ልጅ እያላችሁ ብትሰድቡ ሰዎች በጣም ነው ማዝነው። ጌታን የምሬን ነው የምነግራችሁ። ይህንን እኔ የእውነቴን የምነግራችሁ ነገር ቢኖር እግዚአብሔር ምስክሬ ነው። ሰው እንዴት ወንድ ልጅ የሴት ልጅ ትላላችሁ? አባቶቻችን እኮ በህይወታትን እናቶቻችን ያሳደጉን ብዙ ልጆች አለን። ልጆች ደግሞ ባሎቻቸውን ወይም ባሎቻችንን አጠን ደግሞ ልጆች የምናሳድግ ብዙ ልጆች እኮ አለን። ያ ማለት ልጆቻችን የሴት ልጆች ናቸው? አይደሉም። በሞት ያጣናቸው ብዙ ከጎናችን የነበሩ ሰዎች አሉ። እኔ በጣም ነው ማዝነው በእውነት። በተለይ ቪዲዮ ላይ በጣም እንዳለቅስና በጣም እንዲሰማኝ ያደረገኝ ቡርኬን የሴት ልጅ ብለሽ የሰደብሽው ልጅ፣ የምሬን ነው ምልሽ። እውነት እግዚአብሔር ምስክሬ ነው። በጣም ነው ያዘንኩብሽ። እንዳዝንብሽ ያደረገኝ ደግሞ የራሴ ላይፍ ነው። ገብቶሻል? እኛ የልጆቻችንን አባታተው እናቶች ልጆቻቸውን የሚያሳድጉ በጣም ብዙ ሴቶች አሉ። ሰው ልጅ ማጣት ማለት መለያየት ብቻ አይደለም። በሞት የምናጣቸው ሰዎች አሉ ካጠገባችን። አንዳንዴ የምትናገሩትን ብታስቡ መልካም ነው። ሌላው ይህን ያላችሁ ልጆች በእውነት በጣም ነው ማዝነው። አዝኜባችኋለሁ። ብችሉ ወታችሁ ለቡርኬ ይቅርታ ጠይቁት። የምሬ ነው። ሲሪየስ ለቡርኬ ይቅርታ ጠይቁት። በእውነት በጣም ብዙ ሴቶች በዓለማችን ላይ በጣም ብዙ ሴቶች አባቶቻቸውን አጥተው በእናቶቻቸው ያደጉ አሉ፣ እኔንም ጨምሮ ማለት ነው። ብዙዎቻችን አባት የለንም። ያ ማለት ግን የሴት ልጆች አለን፣ በጣም ጨዋዎች፣ ስነ ምግባር ያለንን ነገር እንዴት መጠቀም እንዳለብን ያስተማሩን፣ ሰው ጋር እንዳንደርስ፣ ሰዎችን አታክ እንዳናረግ ያስተማሩን ሴት እናቶቻችን ናቸው። ለሆነ ደረጃ እንድንደርስ እንዳንባልቅ መልካም መንገድ እንድንሄድ ያደረጉን አባትን ባይኖር እናቶቻችን ናቸው። ያ ማለት ግን እኔ እንደ ቡርኬ ሴት ልጅ ነኝ ማለት ነው? እንደዛ ነው የምታስቡት? በጣም ተሳስታችኋል። በጣም ሁላችንም አባት የሌለን የሴት ልጆች አይደለንም። እና ቡርኬን ይህን ቃላት የተናገርሽው ልጅ በጣም ነው ማዝነው። ይሄ ደግሞ የእናንተ የባለጌዎች ውጤት ነው። እናቱን ስትሰድቡ ስትረግጡ ቲክቶክ ላይ አይ ነበር፣ በጣም ያመኝ ነበር። አይ ፊል ሳድ ሪሊ፣ የምር በጣም ነው የምነግራችሁ። በጣም ያማል።
በጣም እናት ነጠላዋን ለብሳ ተዘቅዝቃ ቲክቶክ ላይ ሲታይ ያማል። ሲሪየስ እውነት በጣም ብዙ ቀን አይቼ ገብቼ ልናገራችሁ ፈልግና ግን አለ አይደል በቃ ማለት እኔ አልወድም እንዲህ ስድብ ምናምንና እናንተም ስለማታዳምጡ መግባት አልፈልግም። ጨዋዎች ደግሞ አሉ የሰውን ኮመንት እንኳን በስነ ስርዓት አይተው እሺ እህቴ ብለው የሚመልሱ አሉ። ኤንዌይስ ይሄ ብዙም ቢግ ዴል አይደለም። ግን የሴት ልጅ ያልሽው ቡርኬን ብቻ አይደለም በጣም ብዙዎቻችንን የነካሽና ወተሽ ይቅርታ ጠይቂ። በቃ ጨርሻለሁ። ሌላው በጣም ጨዋዎች አላችሁ፣ እናመሰግናችኋለን ሁላችሁም ከሰዎች ጎን የሆናችሁ። ግን ቡርኬና ሀይሚ እውነቴን ነው የምላችሁ ኦዲንስ እንደዚህ ብሏል፣ ኦዲንስ እንደዚህ ሆኗል፣ ኦዲንስ ተከፋፍሏል ምናምን ብላችሁ በኦዲንስ ምክንያት ተገናኝታችሁ በኦዲንስ ምክንያትም ልትለያዩ አይገባም። እናንተ ሰውነታችሁ ላይ ፍቅር ዘርቷል፣ ተፋቅራችኋል፣ ተዋዳችኋል። በስስት ነው የምትተያዩት። ሶ እባካችሁ ይህንን ነገር እኛ በቃ እንድትሰሙ እንድትለያዩ አንፈልግም። በቃ እውነት ያኔ አላቅም። ዛሬ እኔ ከፍቶኛል። ምክንያቱም ቡርኬ እና ሀይሚ በቃ የመጨረሻ አቅፈኝና ሳመኝ ስትለው ውስጤ በጣም ነው የከፋው። በጣም የእውነት አስባችሁታል? በጣም ይዋደዱ የነበሩ ሰዎች፣ በጣም ይፋቀሩ የነበሩ ሰዎች በደቂቃ ውስጥ መለያየት እንፈልጋለን ብለው በማይረባ ነገር በማይረባ በተልካሻ ትንሽዬ ነገር በጣም የፍቅር ተምሳሌት እኮ ናችሁ ቡርኬና ሀይሚ። እውነት የፍቅር ተምሳሌቶች ሪል ለምነግራችሁ እኛ እኮ እናንተን አይተን እኮ ያፈቀርን ሰዎች ልኖር ይችላሉ፣ ያፈቀሩ ሰዎች ሊኖሩ ይችላሉ። እናንተ ስትለያዩስ መለያየታቸውን አይተው ይለያዩ? በእናንተ እኮ ፍቅር ተማርኩኝ የሚሉ ብዙ እህቶች አሉ። በእናንተ ሰበብ እኮ ነው ያፈቀርኩኝ የሚሉ ብዙ እህቶች አሉ። ለእነሱስ አታስቡ? ይለያዩ እህቶች ይለያዩ ወይ አላቅም። ወደኞች ንገሩኝ። እና እኛ እውነት ቡርኬ የምትወዱን ከሆነ የምታከብሩን ከሆነ እኛ እናንተን መለያየት አንፈልገውም። አይኖ እንደማትለያዩ ቡርኬ አንቺን ለማናደድ ነው ይችን ልጅ ይዟት የመጣው። ሀይሚ ተረጂው ኤልዳና ለንዴት ነው ይዟት የመጣው አንቺን ለማስቀናት። ግን ኤልዳና አፍቅራው ሌላ ነገር እንዳይመጣ ነው የምሰጋው። ቡርኬን ኤልዳና አፍቅራው ሌላ ችግር እንዳይፈጠር። አንቺም ያመጣሽው ልጅ እንደማታፈቅሪው ተረተናል ዛሬ በተናገርሽው ቃላት። እሱ ተወው ብለሽዋል። እሱ ስለ እኔ ተወው ብለሽዋል። ማፍቀሬን በምን አወክ ብላሽዋል። እዛ ውስጥ በስተት እንደገባሽም ተናግርሻልና እሱን እንደማትወጂ ግን እኔ የምፈራው ቡርኬና ኤልዳናን። ምክንያቱም ቡርኬ እንዳይሰቃይ፣ ቡርኬ አንቺን ነው የሚወደው ሀይሚ። ቡርኬ እንዳይጎዳ፣ ቡርኬ አንቺን ነው የሚወደው ሀይሚ። ተረጂው ከቡርኬ ጎን እንድትሆኝ ነው የምንፈልገው። ለሚመጣው ነገር ሁሉ አንቺ ጠንካራ እንድትሆኝ ነው የምንፈልገው። ሀይሚ አንቺ እኮ ጀግና ሴት ነሽ፣ ምንም የማይበግርሽ የሁሉ ነገር ትምህርት ቤት ነሽ። ጀግና ሴት ነሽ። እና ዋካችሁ የምትሳደቡ ኦዲየንሶችም አይም ሶሪ። እና የቡርኬና የሀይሚ ደጋፊ እያላችሁ አትለያዩ፣ በቃ አትለያዩና አንድ ላይ ሆናችሁ እስኪ ድምፁ ነው አሁን ለተፈጠረው ነገር ተቀራረቡና ተወያዩበት። እኔ አዝናለሁ። በቃ ሀይሚ የትም እንዳትሄጂ ፕሊዝ እባክሽን።